ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዜናዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ የትግራይ የሃይማኖት መሪዎች በሁለቱም የትግራይ ታጣቂዎች የተመዘዙት አፈሙዞች ለማርገብ ማሸማገል መጀመራቸው ተሰማ። የሃይማኖት መሪዎቹ ሰሞኑን የጦርነት ቀጠናዎች ወደ ነበሩበት አካባቢዎችም መውረዳቸው ተረጋግጧል። የሃይማኖት መሪዎቹ በትግራይ የሚገኙ የትግራይ ሰራዊት አመራሮች ተገናኝተው ያወሩ ሲሆን በትግራይና አፋር በሚያዋስነው ምላዛት ደግሞ ከሰላም ኃይሉ አመራሮች ተገናኝተዋል። በዝርዝር እንዳስሰዋለን። በኢትዮጵያ የመንግስት የጸጥታ ኃይሎችና ታጣቂዎች የጦር ወንጀሎችን እየፈጸሙ መሆናቸው ተጋለጠ። ይህንንም እንቃኘዋለን። ጃዋር መሐመድ አብይ አህመድ ትግራይ ላይ ያደረሰው ጥፋት ቢያምኑም ተጠያቂነቱን ሻዕቢያ ላይ ብቻ ለማድረግ ያደረጉት ሙከራ ግን አልተሳካላቸውም ብሏል። አብይ በቅርቡ በፓርላማ ባደረጉት ንግግር የትግራይን ያላዳኑ የጦርነት ቁስሎችን በድጋሚ ቆስቁሰዋል በማለት ጽፏል። አንጋፋው ፖለቲከኛ ልደቱ አያሌውም መልእክት አስተላልፈዋል። እንሰማዋለን። የአይኤምኤፍ አጀንዳን እንደወረደ በመተግበር ላይ የሚገኘው የብልጽግና መንግስት የዶላር ገበያው መቆጣጠር ተስኖታል። ይህንንም እንዳስሰዋለን። አብራችሁን ቆዩም። የትግራይ የሃይማኖት መሪዎች በሁለቱም የትግራይ ታጣቂዎች የተመዘዙት አፈሙዞች ለማርገብ ማሸማገል መጀመራቸው ተሰማ። የሃይማኖት መሪዎቹ ሰሞኑን የጦርነት ቀጠናዎች ወደ ነበሩት አካባቢዎች መውረዳቸውም ተረጋግጧል። ሰሞኑን በትግራይ ሰራዊትና ራሱን የሰላም ኃይል ብሎ በሚጠራው ኃይል መካከል በአፋር አባላ፣ ወጀራት፣ ሰንዓለ፣ በጨርጨር ቢሶበርና ዛታ አካባቢዎች ከባድ ውጊያዎች መካሄዳቸው ይታወሳል። ይህንን ተከትሎ በሁለቱም ወገኖች ቀላል የማይባል የሰው ህይወት መጥፋቱ የሚያረጋግጡ ምስሎች በተለያዩ የማህበራዊ የትስስር ገጾች ሲሰራጩ ታይቷል። በሁለቱም የትግራይ ታጣቂዎች መካከል በተካሄደው ውጊያ የብልጽግና መንግስት ድሮኖች በወጀራት ሰንዓለ በትግራይ ሰራዊት ላይ ጥቃት ማድረሳቸውም ይታወሳል። ሲካሄዱ የነበሩ ውጊያዎች ባለፉት 2 ቀናት ጋብ ብለው የታዩ ሲሆን የተጀመረው ጦርነት ትግራይን ከማድቀቅና የብልጽግናና የሻዕቢያ መንግስት ጥቅም ከማስከበር ባለፈ ምንም ዓላማ የለውም የሚሉ ድምጾች እየተስተጋቡ ሰንብተዋል። የትግራይ ሃይማኖት መሪዎች በሁለቱም የትግራይ ታጣቂዎች መካከል የተጀመረ ደም የሚያቃባው ውጊያ እንዲቆምና እርቅ እንዲወርድ ማሸማገል ጀምረዋል። የሃይማኖት መሪዎቹ በትግራይ የሚገኙ የትግራይ ሰራዊት አመራሮች ተገናኝተው ያወሩ ሲሆን የሰላም ኃይል የጦር አመራሮች ለማግኘትም ወደ ቦታው ማቅናታቸውም ተሰምቷል። በዚህ መሰረት ዛሬ ጥር 30 2018 ዓ.ም በትግራይና አፋር ክልል በሚያዋስነው ምላዛት በኩል ከምትገኘው የሰላም ሰራዊት ኃይል አመራሮች ተገናኝተዋል። ባለፈው ዓመት በህወሓት አመራሮች በተፈጠረው መከፋፈል ተከትሎ አብዛኛው የትግራይ ሰራዊት አመራር በዶክተር ደብረጽዮን ገብረሚካኤል ለሚመራ ህወሓት እውቅና እንደሚሰጡ በይፋ ማወጃቸው ተከትሎ ውሳኔውን የተቃወሙት ጀነራል ገብረዝጋቤር በየነ ወደንጥሩና ጀነራል ዘውዱ ኬሮስ በአብይ አህመድ እገዛ በአፋር ክልል ሰራዊት አደራጅተው መዋጋት መጀመራቸው ይታወቃል። ጃዋር መሐመድ አብይ አህመድ ትግራይ ላይ የደረሰውን ጥፋት ቢያምኑም ተጠያቂነቱን ሻዕቢያ ላይ ብቻ ለማድረግ ያደረጉት ሙከራ ግን አልተሳካላቸውም ብሏል። የዚህ ሳምንት የጠቅላይ ሚኒስትሩ የፓርላማ ማብራሪያ ላይ በርካታ ፖለቲከኞች ሀሳባቸው እየሰነዘሩ ነው። ከገዱ አንዳርጋቸው ቀጥሎ በኦሮሞ የፖለቲካ ትግል ውስጥ ከፍተኛ ተጽዕኖ ፈጣሪ ሆነው ጃዋር መሐመድ አስተያየቱን አጋርቷል። አብይ አህመድ በትግራይ ላይ የሰጠው የእምነት ቃል ተጠያቂነትን ለሌላ አካል አሳልፎ መስጠት አይቻልም ያለው ጃዋር መሐመድ በቅርቡ በፓርላማ ባደረጉት ንግግር የትግራይን ያልዳኑ የጦርነት ቁስሎችን በድጋሚ ቆስቁሰዋል በማለት ጽፏል። ጠቅላይ ሚኒስትሩ ለመጀመሪያ ጊዜ በትግራይ ህዝብ ላይ ዘግናኝ ወንጀሎች መፈጸማቸውን በአደባባይ ማመናቸው ገልጾ ኃላፊነት ከመውሰድ ይልቅ ጥፋቱን በሙሉ በኤርትራ ወታደሮች ላይ ማላከካቸው ተችቷል። አብይ አሁን በትግራይ ህዝብ ላይ ለተፈጸሙ ግፎች የኤርትራ ኃይሎችን ቢወቅሱም በጦርነቱ ወቅት የኤርትራ ወታደሮች ወደ ኢትዮጵያ የገቡት በመንግስታቸው ግብዣ መሆኑና ስለዚህም የኢትዮጵያን ሉዓላዊነት እንዳልጣሱ እሳቸው ራሳቸው ደጋግመው ገልጸው እንደነበር አስታውሷል። የኤርትራ ወታደሮችና መሪዎች ድንበር ተሻግረው ለፈጸሟቸው ወንጀሎች ያለምንም ጥያቄ ተጠያቂ መሆን ቢኖርባቸውም ጥፋቱን ወደ ኤርትራ በማዞር አብይን ገና ከመጀመሪያው እነሱን በመጋበዙ ከሚመጣው ኃላፊነት ነፃ ሊያደርገው እንደማይችል ፖለቲከኛው በጽሁፍ አስፍሯል። በትግራይ ህዝብ ላይ የተፈጸሙት እነዚህ አሰቃቂ ድርጊቶች መንግስታቸው ላለፉት 3 ዓመታት ሲያራምደው ከቆየው የባህር በር ጉዳይ ይልቅ ከአስመራ ጋር ለተፈጠረው አለመግባባት ዋነኛ መንስኤ የትግራይ ህዝብ ላይ የተፈጸመው ግፍ መጫወቻ ካርድ ለማድረግ መሞከራቸውም ተናግረዋል። ሆኖም ይህ ተጠያቂነት ከራሳቸው የማውረዱ ሙከራቸው ከፈጸሙት ወንጀል ነፃ እንደማያደርጋቸው ጃዋር ተናግሯል። የአብይ ንግግር መንግስታቸው ለረጅም ጊዜ ሲክደው የነበረውን በትግራይ ሲቪሎች ላይ የጅምላ ጭፍጨፋ መፈጸሙን ለመቋጨት ይረዳል ያለው ፖለቲከኛው ይህ ቀላል የእምነት ቃል አይደለም ብሏል። ሆነም እውቅና መስጠት ብቻውን ወሳኝ የሆነውን የጥፋተኝነት ጥያቄ አይፈታውም ብሏል። ጥፋቱን ለማላከክ ቢጥሩም አብይ አህመድ ለጦርነቱ መንገድ በመጥረግ እና በጦርነቱ ወቅት ለተከሰቱት ነገሮች የአንበሳውን ድርሻ እንደሚወስዱ በጽሑፉ አመላክቷል።
አገሪቱን ወደ ብዙ የእርስ በርስ ጦርነቶች ውስጥ ለከተተው የፖለቲካ ቀውስ ተጠያቂው አብይ አህመድ መሆናቸውም አብራርቷል። ወደ ስልጣን የመጡ ሰሞን ከኤርትራ ጋር የተደረገውን መቀራረብ ዘላቂ ሰላም ሊገነባበት የሚችልበትን አጋጣሚ ትግራይን ለመውጋት ወዳለመ አጭር እይታ ያለው ወታደራዊ ስምምነት ቀይረውታል ሲል ጃዋር በጽሁፉ ጠቁሟል። ከዚህ በተጨማሪ አብይ ከጦርነቱ በፊትና በጦርነቱ ወቅት በትግራይ ህዝብ ላይ ለተካሄደው የጋራ ሰብአዊነትን የማሳጣት ዲሁማናይዜሽን ቀዳሚውን ኃላፊነት እንደሚሸከሙ አመላክቷል። ጠቅላይ ሚኒስትሩ በራሳቸው ንግግሮችና በመንግስት ቁጥጥር ስር ባሉ መገናኛ ብዙሃን ጥላቻ የተሞሉ ጦርነት ቀስቃሾችን ስልጣን በመስጠት መርዛማ ፕሮፓጋንዳና ቅስቀሳ እንዲለመዱ ያደረጉ መሆናቸውም የሚናገረው የፖለቲከኛው ጃዋር ጽሁፍ የጅምላ ጥቃቶችን መፈጸም የሚቻል ብቻ ሳይሆን በፖለቲካዊ መልኩም ተቀባይነት እንዲኖረው አድርጓል ማለቱም ተመልክተናል። በትግራይ ህዝብ ላይ በተፈጸሙ ወንጀሎች ውስጥ በርካታ አካላት ቢሳተፉም አብይ አህመድ ግን ዋናው ቀማሪ ነበሩ። እርሳቸው ጦርነትን በበላይነት መርተዋል ብቻ ሳይሆን ጦርነትን አንግበው ተነስተዋል ሲል ጃዋር መሐመድ ገልጿል። የጦርነቱን ሂደት በመምራት የሚኮሩ እንዲሁም የጦርነቱ ዋና አቀጣጣይ እንደመሆናቸው የፍትህ ቀን ሲመጣ አብይ በክስ መዝገቡ አናት ላይ ይሰፍራሉም ብሏል። ያ ቀን እስኪመጣ ድረስ ለሰላምና ለፍትህ የሚቆሙ ሁሉ የአብይን የቅርብ ጊዜ አቤቱታዎችና ጥፋትን የማላከክ ስልት በስተጀርባ ያለውን ዓላማ መረዳት እንዳለባቸው ጃዋር አስገንዝቧል። ጃዋር ጽሁፉን ሲደመድም በአብይና በደጋፊዎቹ የሚደረጉ እንቅስቃሴዎች መቃወምና መክሸፍ አለባቸው ብሏል። ለዚህ ታዲያ ተጨማሪ ጥፋቶችን ለመከላከል ንቁ መሆኑን ይጠይቃል ብሏል። በምርጫው አንሳተፍም የሚሉ የፖለቲካ ፓርቲዎች ይህ አቋማቸው እንዲለውጡ ፖለቲከኛ ልደቱ አያሌው ያሳሰቡም። ለሕክምና ወደ ውጭ ሀገር ከወጡ በኋላ ወደ ሀገር ውስጥ እንዳይገቡ በብልጽግና መንግስት እገዳ የተጣለባቸው ልደቱ አያሌው በግንቦት ወር ላይ በሚካሄደው ምርጫ አንሳተፍም ያሉ የፖለቲካ ፓርቲዎችን በጠንካራ ቃላት ተችተዋል። ከምርጫ 97 አንስቶ በሚያነሱት ሀሳቦቻቸውና ባላቸው የፖለቲካ አቋም አነጋጋሪ የሆኑት አንጋፋ ፖለቲከኛ ልደቱ አያሌው ሰባተኛው ሀገራዊ ምርጫ አስመልክተውም አቋማቸው ግልጽ አድርጓል። አቶ ልደቱ ተቃዋሚ ፓርቲዎች በምርጫው ለመወዳደር ሳይመዘገቡና ህዝቡ የመራጭነት ካርዱን በእጁ ከመያዙ በፊት አስቀድሞ ከምርጫው ሂደት ራስን ማግለል አገዛዙን የሚጠቅም በአንጻሩ የተቃዋሚ ጎራ ትግል የሚጎዳ ከባድ ስህተት ነው በማለት አስጠንቅቀዋል። ከአጠቃላይ የምርጫ ተሳትፎ ራስን ማቀብ የመረጡ የፖለቲካ ፓርቲዎች በጽኑ የተቃወሙት ልደቱ አያሌው የተሻለው እርምጃ በሂደቱ ገብቶ መሳተፍና የምርጫ ሂደቱ ነፃና ፍትሃዊ ያለመሆኑ በተግባር ሲረጋገጥ ከሂደቱ አቋርጦ መውጣት ነው ብለዋል። ወደ ሀገሬ ተመልሼ ለመሄድ ሳስብ በነበርኩበት ወቅት ኢዴፓን በሌላ ስም እንደገና በማቋቋም አዲስ አበባ ለማሸነፍ የሚያስችል ተጨባጭ ዝግጅት ለማድረግ የነበረ ቢሆንም እንድገባ በመከልከሌ ምክንያት ምኞቴ ሳይሳካ ቀርቷል ሲሉም እቅዳቸው ባሰራጩት ሰነድ አመላክቷል። ምንም እንኳን በኢትዮጵያ አንጻራዊ ሰላም ያለው የተወሰኑ ከተሞች ብቻ ቢሆንም የዘንድሮ ምርጫ እንዳይካሄድ የሚያግደን የጸጥታ ችግር የለም በማለት ጠቅላይ ሚኒስትሩም ተናግረዋል። ባለፉት ወራት ያለ ጸጥታ ችግር የተከበሩትን የአደባባይ በዓላትን በመጥቀስም አንድ ቀን ለሚደረግ ምርጫ ሰላም የለም የሚሉትን ወቅቷል። የምርጫ ሂደት በብዙ መልኩ ሰላማዊ ምህዳር የሚፈልግ ነው። ባለፈው ምርጫ የሰላም እጦት በነበረባቸው በርካታ ወረዳዎች ምርጫው ሳይደረግ ማለፉ ይታወሳል። የትግራይ፣ አማራ፣ ኦሮሚያ፣ አፋር፣ ጋምቤላ፣ ቤንሻንጉል ክልሎች ከፍተኛ የሆነ የሰላም እጦት ያለባቸው አካባቢዎች ቢሆኑም በብልጽግና መዝገበ ቃላት ግን ምርጫ ለማድረግ አስቻይ የሆኑ ሰላምና ጸጥታ ያለባቸው አካባቢዎች ናቸው። በዚህ ረገድ ዘንድሮ በሚደረገው ምርጫ በበርካታ አካላት ዘንድ በስፋት ተቀባይነት እያገኘ የመጣው አመለካከት ተቃዋሚ ፓርቲዎች ሆኑ ህዝቡ ከወዲሁ ራሳቸውን ከምርጫው ሂደት ማግለል አለባቸው የሚለው የተለመደ አመለካከት መሆኑን ልደቱ አያሌው ተናግሯል። ይሁን እንጂ ይህ ምርጫውን ገና ከጅምሩ የማቀቡ ወይም ቦይኮቲንግ አካሄድ ለትግሉ መጠናከርና ውጤታማነት የሚጠቅመንን አንድ ከፍተኛ ዕድል የሚያሳጣን የተሳሳተ ውሳኔ ነው በማለትም ተናግሯል። አረመኔያዊ አገዛዝ ሲሉ የጠሩት የጠቅላይ ሚኒስትር አብይ አህመድ አስተዳደር በስልጣን ላይ እስካለ ድረስ ነፃና ፍትሃዊ ምርጫ ሊካሄድ የማይችል መሆኑ አከራካሪ አለመሆኑንም ጠቅሰዋል። ጦርነትን ዋና የአገዛዝ ስልት አድርጎ የሚጠቀምና በፈጣሪ የተቀባሁ መሪ ነኝ ብሎ የሚያምን ግብዝ ሰው በስልጣን ላይ ባለበት ሀገር የሚካሄደው ምርጫ የገባንበት የፖለቲካ ቀውስ የበለጠ ከማባባስ ባለፈ የሚያመጣልን የተለየ መፍትሄ አይኖርም በማለት ተናግረዋል። አገዛዙን ባለም አቀፉ ህብረተሰብና በኢትዮጵያ ህዝብ ዘንድ የበለጠ ቅቡልነት ልናሳጣው ሆነ ሂደቱን ለውጤታማ ህዝባዊ እምቢተኝነት መነሳሳት በአግባቡ ልንጠቀምበት የምንችለው የምርጫው ሂደት ተሳታፊ በመሆን ነው ሲሉ አቋማቸው ገልጸዋል። ትልቅ ተጽዕኖ መፍጠር የሚቻለው በቅድሚያ በሂደቱ ተሳታፊ ሆነን ምርጫው ነፃና ዲሞክራሲያዊ አለመሆኑን በተግባርና በማያከራክር መጠን ካሳየን በኋላ ከምርጫው የድምጽ መስጫ ዕለት በፊት ባሉት
ጥቂት ቀናት ወይም ሳምንታት ውስጥ ራሳችንን ከሂደቱ ማግለል ነው ሲሉ ልደቱ ጥቆማ ሰጥቷል። ተቃዋሚ ፓርቲዎች ለምርጫው ተብለው የሚዘጋጁ የውይይትና የክርክር መድረኮችን ያገዛዙን የአፈና ድርጊቶች ለማጋለጥና ህዝቡን ለትግል ለማነሳሳት ቢጠቀሙበትና ሂደቱ ነፃና ዲሞክራሲያዊ አለመሆኑን ለህዝቡና ለዓለም አቀፍ ህብረተሰብ በማያከራክር መጠን በተግባር ካጋለጡ በኋላ ከድምጽ መስጫው ዕለት አስቀድመው መራጩን ህዝብ ጭምር ይዘው ራሳቸው ከምርጫው ቢያገሉ እርምጃቸው ለትግሉ መጠናከር በእጅጉ የሚጠቅም ነው ሲሉ ይሻላል ያሉትን እርምጃ አብራርተዋል። ይህ ምርጫ አሁን በሚታየው አዝማሚያ ዳር ላይ ቆመን እየታዘብን እንደዋዛ የምናሳልፈው ከሆነ ግን በቂ ፉክክር ያልታየበት ነገር ግን በአንጻራዊነት ነፃና ፍትሃዊ የሆነ ተብሎ የሚወደስና አገዛዙን በውጭው ዓለም ጠንካራና ህዝባዊ ቅቡልነት ያለው ስርዓት መስሎ እንዲታይ የሚያግዝ የምርጫ ውጤት ሊያስከትል ይችላል ብሏል። ከዚህ አይነቱ ውርደትና አደጋ ሊታደገን የሚችለው የምርጫ ሂደቱን በዘፈቀደ ማቀብ ሳይሆን ወደ ውጤታማ ህዝባዊ እምቢተኝነት ሊያሸጋግረን የሚችልና በአግባቡ የተጠና ዘርፋዊ የምርጫ ተሳትፎ ማድረግ ነው ብለዋል። በኢትዮጵያ የመንግስት የጸጥታ ኃይሎችና ታጣቂዎች የጦር ወንጀሎችን እየፈጸሙ መሆናቸው ተጋለጠ። ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች በኢትዮጵያ በንጹሃን ዜጎች ላይ የሚደርሰው ስቃይና ግድያ አይሏል በማለት አዲስ ባወጣው ሪፖርት አመላከተ። ታጣቂዎችና የመንግስት የጸጥታ ኃይሎች በንጹሃን ሰዎች ላይ የጦር ወንጀሎችን ጨምሮ የሰብአዊ መብት ጥሰቶችን እንደፈጸሙባቸው ተናግሯል። በዚህ ሳምንት ይፋ በሆነው ሪፖርት በምስራቅ አፍሪካ ሀገራት የሚገኙ ዜጎች ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምባቸው ያትታል። በዚህ ጉዳይ ከኢትዮጵያ እኩል ተጠቃሽ የሆኑ ሀገራት ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ታንዛኒያ፣ ዩጋንዳና ኬንያ ናቸው። በተጠቀሱት ሀገራት ዜጎች ላይ መጠነ ሰፊ የመብት ጥሰትና ግድያ እንደሚደረግባቸው የሚገልጸው ሪፖርቱ ሆኖም ወንጀልን በሚሰሩ አካላት ላይ ተጠያቂነት እንደማይሰፍን ተናግሯል። ይህን አይነት በደልና ወንጀል በሚፈጸመው የመንግስትም ሆነ የአማጺ ታጣቂ ኃይሎች ላይ ዓለም አቀፍ ተቋማት ማዕቀብ እንዲጥሉ ሂውማን ራይትስ ዎች ጥሪ አቅርቧል። ተቋሙ ስለ ኢትዮጵያ ጉዳይ ባመላከተበት ሪፖርቱ የመንግስት የጸጥታ ኃይሎች እና የፋኖ ኃይሎች የጦር ወንጀል ፈጽመዋል በማለት ከሷል። የኤርትራ ሰራዊት ተቆጣጥሯቸው በሚገኝባቸው የትግራይ አካባቢዎች ላይም የሚኖሩ ኢትዮጵያውያንን እያሰቃየ መሆኑን በዚህ ሪፖርት ላይ ተጠቅሷል። ሌላው ኢትዮጵያ የተጠቀሰችበት ጉዳይ የሚዲያ ምህዳሩን ማፈን በሚል ርዕስ ነው። በዘንድሮ ዓመት የግንቦት ወር ላይ ይደረጋል የተባለው 7ኛውን አጠቃላይ ምርጫ ተከትሎ የኢትዮጵያ መንግስት ሚዲያዎችን ላይ ከፍተኛ ጫና እያሳደረ መሆኑም ተጋልጧል። በተጨማሪ ተመሳሳይ አፈናና ጫና ጋዜጠኞች ላይ ይፈጸማል ብሎ ተቋሙ አስታውቋል። በቅርቡ እንኳን ኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ የተባለውን የበየነ መረብ ሚዲያ ማገዱ አስታውሷል። ሚዲያው የኢትዮጵያን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ ባለመሆኑ የስራ ፈቃዱ እንዲታገድ መደረጉን ተቋሙ መግለጹ ይታወሳል። የዶላር ዋጋ 200 ብር እንደገባ ተሰማም። የአይኤምኤፍ አጀንዳዎች እንደወረደ በመተግበር ላይ የሚገኘው የብልጽግና መንግስት የዶላሩ ገበያውን መቆጣጠር ተስኖታል። በዋና ገበያውና በጥቁር ገበያ መካከል ያለው የውጭ ምንዛሬ ልዩነት እየሰፋ የመጣበት ብሔራዊ ባንክ ለመጀመሪያ ጊዜ ግማሽ ቢሊዮን ዶላር ለጨረታ ቢያቀርብም እንዳሰበው ገበያው ማረጋጋት አልተቻለውም። ይልቁንም የ1 ዶላር ዋጋ በየሳምንቱ እያሻቀበ ይገኛል። በሀገር ውስጥ ባንክ ቤቶች አንድ የአሜሪካ ዶላር በአማካኝነት ከ154 እስከ 156 ብር ድረስ እየተሸጠ ሲሆን ብሔራዊ ባንክ ፈቃድ በሰጣቸው የውጭ ምንዛሬ መሸጫ ቢሮዎች በኩል ደግሞ እስከ 180 ብር ድረስ እየተሸጠ ይገኛል። በሀገር ውስጥ በጥቁር ገበያ ላይ 1 ዶላር 186 ብር ድረስ እየተሸጠ መሆኑን አረጋግጠናል። በውጭ ሀገራት ላይ አንድ የአሜሪካ ዶላር በ200 ብር ድረስ እየተመነዘረ ይገኛል። ይህ በባንክና በጥቁር ገበያው መካከል ያለውን ልዩነት ከ40 ብር በላይ አድርሶታል። ሀገሪቱ ወደ ውጭ ልካ የምታገኘውን የውጭ ምንዛሬ የጦር መሳሪያዎችን በገፍ በመግዛት እያባከነ የሚገኘው የብልጽግናው መንግስት የቀረውን ዶላር ኢኮኖሚያዊ ጠቀሜታ በሌላቸው ብልጭልጭ መብራቶች በመግዛት እያባከነ ነው የሚል ትችቶችም በምጣኔ ሀብት ባለሙያዎች በተደጋጋሚ ሲነሳ ይደመጣል። ህዝቡም ዶላር ወለድ ለሆኑና ለሰፋ የኑሮ ውድነት እየተዳረገ መሆኑን ይነሳል። ይህ ባለበት ሁኔታ የኢትዮጵያ የዩሮ ቦንድ አበዳሪዎች በለንደን ፍርድ ቤት በመንግስት ላይ ክስ ለመመስረት ዝግጅት እያደረጉ መሆኑም ታውቋል። የክስ ሂደቱ የሚጀምረው ቻይናና ፈረንሳይን የመሰሉ ሀገራት ያቀፈው የአበዳሪ ሀገራት ኮሚቴ በመንግስትና በአበዳሪ ሀገራት መካከል የተደረሰ ስምምነት ውድቅ ማድረጋቸው ተከትሎ ነው። ኮሚቴው የአበዳሪ ሀገራትና የኢትዮጵያ መንግስት መካከል የተደረሰውን ስምምነት ዋናው ገንዘብ ለማስመለስ የሚያስችሉ መንገዶች አለመቀመጣቸው አላስቀመጠም በሚል የዕዳ ሽግሽግ ስምምነቱን ውድቅ አድርጓል። በዚህም የዕዳ ሽግግር እንዲደረግ ተደጋጋሚ ሙከራ ያደረገው የብልጽግና መንግስት ጥረቱ ሳይሰምርለት ቀርቷል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ የሶሻል ሚዲያቸው ላይ ለቀልድ ብለው ያጋሩት ተንቀሳቃሽ ምስል ተቃውሞ አስነስቷል። ምስሉ እንደ ዘረኝነት ምልክት ተወስዶም ቁጣ ቀስቅሷል። አወዛጋቢው ፕሬዝዳንቱ ዶናልድ ትራምፕ በቀድሞ መሪ ባራክ ኦባማ እና ባለቤታቸው ሚሼል ኦባማን ጨምሮ የቀድሞ መሪዎችን የዝንጀሮ መልክ አላብሰው የለቀቁት ቀልድ አዘል ምስል ከባራክ ሁሴን ኦባማ እና ባለቤታቸው ሚሼል ኦባማ ቆዳ ቀለም ተያይዞ የሪፐብሊካን ፓርቲ አባላትን ጭምር አበሳጭቷል። ባራክ ኦባማ ምስሉን ተከትለው እስካሁን የሰጡት አስተያየት የለም ሲል ሲኤንኤን ዘግቧል። በቪዲዮ ጆ ባይደን በዝንጀሮ አምሳል ሙዝ ሲበሉም ታይቷል። ተንቀሳቃሽ ምስሉ 62 ሴኮንድ ርዝማኔ ያለው ሲሆን ዘ ላየን ስሊፕስ ቱናይት በሚል መጠሪያ በሚታወቀው ሙዚቃ የተቀናበረ ነው። ተንቀሳቃሽ ምስሉ በአውሮፓውያኑ 2020 በተደረገው ፕሬዝዳንታዊ ምርጫ መጭበርበር ክስ አዘል መልእክቶችም የያዘ መሆኑም ተገልጿል። ተንቀሳቃሽ ምስሉ በዶናልድ ትራምፕ የትሩዝ ሶሻል ሚዲያ ላይ የተጋራ ሲሆን ከ12 ሰዓታት ቆይታ በኋላ እንዲጠፋ ተደርጓል። የትራምፕ ድርጊት አሁንም ተቃውሞዎች የበረቱበት ሲሆን ከነጩ ቤተመንግስት በስህተት የተለቀቀ ነው የሚል ማስተባበያ ቢወጣም ተቀባይነት ያገኘ አይመስልም። ድርጊቱን ተከትሎ ትራምፕ ይቅርታ ይጠይቃሉ ተብሎ ቢጠበቅም ምስሉ ላይ የዘረኝነት ምልክት አላየሁም፣ ስህተት አልሰራሁም ሲሉም ይቅርታ እንደማይጠይቁ ገልጿል። በተንቀሳቃሽ ምስሉ በእንስሳ ተመስለው ከተካተቱት ዴሞክራቶች መካከል የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተንን ይገኙበታል። ትራምፕ ከዚህ ቀደም አዲሷ የትራምፕ ጋዛ በሚል በሰው ሰራሽ አስተውሎት የተሰራው ቪዲዮ ለቀልድ አጋርተው ከፍተኛ ውዝግብ አስነስተው ነበር። በተንቀሳቃሽ ምስሉ ላይ ከእስልምና ሃይማኖት የተቃረኑ ተግባራት መካተታቸው በርካቶች ተቃውሞዎች እንዲነሱ አድርጎ ነበር። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ